ይሄ መረጃ ሰምቼ ቲክቶክ ላይ ስመጣ ብዙ ሰዎች ልጆቹ ተይዘዋል፣ ታስረዋል፣ ተቀጥተዋል ምናምን ብቻ እየተባለ አየሁኝና ለምንድን ነው እውነቱ የሚደበቀው? እውነቱ ይሄ አይደለም። ልጆቹ አሁን ላይ በህግ ቁጥጥር ስር አይደለም ያሉት። አንደኛ ደረጃ ነገሩ የተፈጠረው ከ10 ወር በፊት ጥቅምት 14 ላይ ነው በዚሁ አመት። በሰዓቱ ልጆቹ አራቱም ተደብዳቢዋን ጨምሮ የቤት ሰራተኛ ምናምን የሚባለው ነገር ውሸት ነው። አራቱም አንድ ትምህርት ቤት የሚማሩ ጓደኛሞች ነበሩ። ተደብዳቢዋም ደብዳቢዎቹ አማችን ሀሜት አምታናለች፣ ስለዚህ ቪዲዮ ቀርጸን እውነቱን ለጓደኞቻችን ለማሳየት ነው እንደዚህ ያደረግነው ብለው ለፖሊስ ቃላቸውን ሰጥቷል። በሰዓቱ እንደዛ ያንን ድርጊት ሲፈጽሙ ቀርጸው የቴሌግራም የክፍል ግሩፓቸው ላይ እና ቲክቶክ ላይ ነው የለቀቁት። በሰዓቱ ቫይራል ስላልወጣ ነው የቆየው ነገሩ። በሰዓቱ ግን ፖሊስ ምንድነው ያለው? ልጆቹ ተይዘው በዚህ ቪዲዮ ምክንያት ለ3 ሳምንት ምርመራ ተደርጎባቸው ለ3 ሳምንት ታስረው ተለቀዋል። ስለዚህ ልጆቹ አሁን ላይ ነፃ ናቸው ማለት ነው። ነፃ ናቸው፣ በነፃነት እየተንቀሳቀሱ ነው። ነገሩ አሁን ላይ የከረረው ቪዲዮ አሁን ላይ ቫይራል ስለወጣ ነው። ስለዚህ አሁን ፖሊስ ምንድነው እያደረገ ያለው? አሁን ላይ ቪዲዮ ማን እንደለቀቀው በማጣራት ላይ ነው የሚገኘው ማለት ነው እንጂ ልጆቹ ምንም አይነት ነገር ላይ አይደለም ያሉት። ይሄንን ደግሞ ታዲያስ አዲስ ላይ ገብታችሁ ሁላችሁም አትራድራሽ ማንም ይሁን ማን ወንድም ይሁን ሴት ሴትም ሆነች ሴት በየድርጊታቸው ተጠያቂና ኃላፊ ሊደረጉ የሚገባ ስለመሆኑ ጠበቃና የህግ አማካሪ አያሌው ቢታኒ ነው። እንግዲህ ይህንን ወቅት የሴት ልጅ ጥቃትን በተመለከተ ሰፊ መነጋገሪያ የሆነ ጊዜ እያሳለፍን መሆኑ ይታወቃል። ዛሬ የመጣውት ጥቃቱ በማንም ይፈጸም በማንም የህግ የበላይነት ሊከበር እንደሚገባ ላሳስብ ነው። በተለይም አንድ ሴቶቻችን መልሰው አንዲት ምስኪንን ልጅ ሲደበድቧትና ሲያዋርዷት እንዲሁም ደግሞ የግድያ ዛቻ ሁሉ ሲሰነዝሩባት የሚያሳየው የምስል ድምፅ መልእክት ለብዙዎቻችን ጋር ከደረሰ በኋላ ቁጣ ከፍ ያለ ድምፅና ቁጣ እያስተናገድን እንገኛለን። ይህ ቅጣት ይህን ድርጊት የፈጸመው ወንድ ልጅ ቢሆንም ሆነ ሴት ልጅ እንኳን ብትሆን ማንም ላይ እንዲህ አይነት ድርጊት የሚፈጽሙ አካላት የህግ ኃላፊነትና ተጠያቂነት አለባቸው። ከዚህ ቪዲዮ ላይ የምንማረውና በምን አይነት አግባብ ያስቀጣቸዋል ስንል አንደኛው ስድብና ማዋረድ አለበት። ስለዚህ የስድብና ማዋረድ ኤሌመንትን የሚያሟላ ስለሆነ በዚያው ልክ ሊጠየቁ ይገባል። ሁለተኛው ደግሞ ዛቻ ነው። የግድያ ሁሉ ዛቻ አለበት። ስለዚህ የዛቻን ኤሌመንት ያሟላል፣ ተጠያቂ መሆን አለባት። ሶስተኛው ደግሞ የአካል ጉዳት ነው። እንዳያችሁት በጣም የሚያስጠላ ራሷን እንደ ስፖርተኛ የምትቆጥር ካራቲስት የምትመስል ሆዷ ላይ ስትረግጣት ብቻ የሚያስጠላ ነገሮችን ተመልክተናል ማለት ነው። ስለዚህ በሶስት የወንጀል ድርጊቶች ኃላፊና ተጠያቂ ሊደረጉ ይገባል ማለት ነው። ምንም እንኳን ቪዲዮ የቆየ ነው ቢባልም እርምጃ ያልተወሰደም ከሆነ በእነዚህ የህግ ተጠየቅ ውስጥ ነው ተጠያቂ መሆን ያለባቸው ማለት ነው። ከበተጨማሪ የሴቶች የልጆቼ የባለቤቴ የእናቴ የማናቸውም የሴቶች ጥቃት ዝም ብለን ልናልፈው የሚገባ አይደለም። ይሄ ማለት ግን ወንዶች በሴቶች አይጠቁም ማለትም አይደለም ማለት ነውና ምክንያቱም በስራ ዓለም ውስጥ የምናየው የምንረዳው ብዙ እውነታዎች ስላሉ ማለት ነው። ስለዚህ ማናቸውም ጥቃቶችን በጋራ ሆነን እንከላከል የዛሬው መልእክቴ ነው። ለብዙዎች እንዲደርስ ኮፒ ሊንክ ሼር ፖስት አድርጉ። አመሰግናለሁ። እቺ ስትመታሽ የነበረችው አስቆማ ፍርዶስና ሃኒ ናቸው ሁለቱ። ኦኬ አንቺ ከማን ጋር ነው የተጣላሽው? እኔ ከሃኒ ጋር የተጣላሁት። ኦኬ ምንድነው ግን የጸባችሁ መንስኤ? ያ በቃ በጓደኞቹ እንዲህ ብለሽኛል እንዲህ ብለሽኛል አሉ ባሉሽ ነው የተጣላ ነው። ኦኬ ከዛ በቃ ተኮራረፍን። ያው ይሄ ሁሉ ነገር የሚያደርስ ነገር አይደለም እና ቤት ድረስ መጥቶ ማን የበር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ
አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ያው በዛ ሰዓት ደብቄያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ ኦኬ። አልተናገርሽም? ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። ኦኬ። እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው ሄጄ ያስመረመረችኝ። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ። ሚዲያ ላይ ኦብሴ እንዴት አገኘች? ሚዲያ ላይ እንዲፖሰት ያው ግሩፕ ነበር መጀመሪያ ግሩፕ ላይ የተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? ቪዲዮውን ግን ለምን ፈለጉ መቅረጹ? ያው እኔ ያው መተናታል ሲሉ ቪዲዮ ካሌላቸው ደግሞ አልመቱኝም ስለምን ማስረጃ ይሆንናል ብለው ነው ቪዲዮን እነሱ የቀረጹት። በይዜ ጆሌን ለዳ ኢመኒ ልጆቹም ህፃን ናቸው ማለት ተቀራራቢ እድሜ ላይ ናቸው ከኦፕሲቱ ጋር ማለት ነው። ቪዲዮውን የሚቀርጹት ደግሞ ለቀሩት ጓደኞቻቸው እንደሆነ አዲስ አበባ ፖሊስ መግለጫ አውጥቷል በዚህ ጉዳይ እና በጣም ያሳዘነችኝ ባይዘወይ ስለተደበደበች ብቻ ሳይሆን ንቀት የሚለውን ነገር እኔ በደንብ ስለማውቀውና የሚያም ስሜት ስላለው ነው። እቺ ልጅ አካባቢዋ ላይ የሚረዳት ሰው የለም፣ ብንደበድባትም ምንም የሚያመጣ ሰው የለም ብለው ስለሚያስቡና የገንዘብ አቅምም ያን ያክል የላትም ብለው ስለሚያስቡ ንቀዋት ነው። ንቀት ባይዘወይ ከዱላ በላይ ያማል። ግን እግዚአብሔር ደግሞ የሆነ የናቃችሁን ሰው የሆነ ጊዜ ሊያሳፍር ሲፈልግ ለምን 10 ወር አይደለም ለምን 10 ዓመት አይሆንም በራሱ እጅ ዋጋውን ያገኛል። አሁን እነዚህ ልጆች ከ10 ወር በኋላ እየተንቀሳቀሱ ነበረ። አሁን ቪዲዮን ማን የለቀቀው ምናምን በሚል ምክንያት ገብቷል እንግዲህ እና እቺም ልጅ አሁን ህይወቷ ይቀየራል በዚህ ምክንያት ምን አለበሉኝ። እኔም የቻልኩትን ነገር እንደማደርግላት ቃል ገብቻለሁ። ከኔ ጋር አገናኙኝ እያልኩኝ ነው። ሰላም ጤና ይስጥልኝ። እንዴት አምሽታችኋል የተወደዳችሁ ቤተሰቦቼ? ስለ እንትን እየነገርኳችሁ ነበረ፣ ስለ ቲክቶክ ፋና፣ ስለ ቲክቶክ ዋልታ፣ ኢቢኤስ ምናምን እና የቲክቶክ ዋልታና የቲክቶክ ኢቢኤስ ስለዚች ልጅ እንትን ከፍየሏ በላይ በሚጮህ ሁኔታ ብዙ ነገር ሲሉ ሰማናቸው። በነገራችን ላይ የአዲስ አበባ ፖሊስ ይዟቸው አንደር ኤጅ ናቸው ብሎ አይ ቲንክ በጸባይ ማረሚያ ደረጃ የሚታይ ይመስለኛል። የህፃናት እንትን ነው። ሪሊ ኦፌንድ ያደርጋል፣ ያበሳጫል ምናምን እንደ አቢዩዝ እንቆጥረዋለን። ምንም በየትኛውም እድሜ ደረጃ ያሉ ሰዎች ቢሆኑ ሰውን ማክበር አለባቸው፣ ሰውን መደብደብ የለባቸው። ነገር ግን እኔ የቲክቶክ ወዳጆችን በጣም የታዘብኳቸው በመመሰላቸው ከታክሲ አውርደው ደብድበው የረሸኗቸውን ሰዎች ይህን ያህል ሽፋን አልሰጡትም። ከዛ በኋላ ይሄ ሰውዬ ወጥቶ አብዮታዊ እርምጃ ነው የወሰደባቸው ሽፍታ ስለሆኑ ነው የገደልናቸው ብሎ የደርግን ጊዜ የሚያስታውስ ንግግር አድርጎልን ምንም አልተባለም። የመካከለኛ ኢትዮጵያ የጸጥታ ኃላፊ ነው። በጣም የታዘብኩት ምን መሰላችሁ? በጣም ከሚገባው በላይ ስለ እነዚህ ሰዎች አውርተዋል። ቲክቶክ ላይ ያሉ ሰዎቻችን እና ያሳፍራቸዋል የዘገባቸው መጠን። ነገር ግን ሲሪየስሊ ለተገደሉ ሰዎች ልጆች ላሏቸው ከታክሲ ወጣው መሳሪያ ሳይዙ ለተገደሉ ሰዎች ይህን ያህል የቲክቶክ ፋናዎችና የቲክቶክ ኢቢሲዎች አላወሩ። አንድ ነገር ልንገራችሁ፣ ሁለት አይነት ሚዛን በእግዚአብሔር ዘንድ አጸያፊ ነው። ደብል ስታንዳርድ አይኖራችሁ።
የመንግስት ባለስልጣኖች ሲያጠፉ፣ መንግስት ሲያጠፋ አፋችሁን ዘግታችሁ ትቀመጣላችሁ። ከዛ በኋላ የሆነች ነገር ሲሆን በጣም ማጋጋል ምናምን አይኖ ነውር ነው። እንደዚህ ማድረግ የለባቸውም። ግን ቢሊቭ ሚ ህፃናት ናቸው። ከዚህ ልቅ የከፋ አለ። ከታክሲ ላይ አውርዶ ሰው የገደለ ሰው አለ። ህዝቡ ለዛ እንደ ይህን ያህል አልተቆጣም። ግብዝ ህዝብ ነው። ግብዝ ቲክቶክ ማህበረሰብ ነው ያለ። የቲክቶክ ፋና እባካችሁ ስለዚህ ሰውዬ ዘግቡ። የዚህ ሰውዬ ለፍትህ ይቅረብ፣ ለህግ ይቅረብ ብላችሁ ጩሁ። እነዚህ 2 ህፃናትን ወይም 3 ህፃናትን አንዲት ህፃንን ሲደበድቡ አቢዩስ ሲያደርጉ ይሄ መጮህ ጥሩ ነው፣ እውነት ነው። መቀጣት አለባቸው፣ መገረፍ አለባቸው። ህፃናት ስለሆኑ ዲሲፕሊን ሊደረጉ ይገባል። ነገር ግን ሰው የገደለ ሰው አለ። ከታክሲ አውርዱ። እነዛ ፖሊሶች ለህግ ይቅረቡ። እግዚአብሔርን የሚፈራ ሰው፣ በእግዚአብሔር የሚያምን ሰው ለይሄ ሰውዬ ለፍርድ ይቅረብ ብሎ ስለነዛ ስለሞቱ ሰዎች ዋስ መሆን ያለበት እና የ2 ወንጀሎች ወግ በቲክቶክ በጣም ካይምሮ ሰዎች ከሰሞኑን እዚህ ሶሻል ሚዲያ ላይ አንዲት ህጻን ልጅ ስትደበደብ የሚያሳይ ቪዲዮ በጣም መነጋገሪያ ሆኖ ነበር። ድርጊቱን የፈጸሙት እነሱ ናቸው። ነገር ግን ምንድነው አንድ ነገር ማወቅ ያለባቸው፣ ድርጊቱ ከተፈጸመ በጣም ቆይቷል። ጥቅምት ወር ላይ ነበር የተፈጸመው። በዛም ወቅት ላይ ፖሊስ እንዳለው ከሆነ ልጆቹን ይዞ እነዚህ ማለት ነው ድርጊቱን የፈጸሙትን ምርመራ ከፍቶ ከዛ በኋላ ምርመራው አድርጎ ነበር የለቀቃቸው። ነገር ግን ሰሞኑን ያው ቪዲዮ ሪሰርፌስ ማድረጉን ሶሻል ሚዲያ ላይ ፖስት መደረጉና ያው መነጋገሪያ መሆኑን አስመልክቶ እንግዲህ መልሶ በቁጥጥር ስር ውሏቸው። ያው በቁጥጥር ስር ያሉበት ምክንያት ምንድነው? ማነው ቪዲዮን የለቀቀው የሚለው ነገር ለማጣራት ነው። ምክንያቱም ቪዲዮ ያው ልጅቷ ላይም ሆነ ቤተሰቧ ላይ ስነ ልቦናዊ ጫና ስለሚያመጣ ማነው ቪዲዮ የለቀቀው የሚለውን ነገር እሱን ለማጣራት ነው በቁጥጥር ስር የዋሉት። ነገር ግን እቅድ መጀመሪያ ላይ እንደነገርኳችሁ ከዚህ በፊት በሰሩት ስራ ማለት ነው በጥቅምት ወር አካባቢ ላይ በቁጥጥር ስር ብለው ፖሊስ ማጣራቱን አድርጎ ነበረ። ይህንን ቪዲዮ የምሰራው ከደንቆሮ ጋር አብራችሁ እንዳትደነቁሩና ደንቆሮችን እንድትጠነቀቁ ነው። ለማንኛውም ከጀርባ ያሉትን ሰዎች የሰሩትን ወንጀል በሶሻል ሚዲያ ላይ ሲራገብ ምናምን አይታችኋል። አንዲትን ታዳጊ ሲደበድቡ ነበር እነዚህ 3ቱ ማለት ነው። አንደኛዋ ቀራጭ፣ 2ቱ ደብዳቤ ምናምን ብቻ የተቀያየሩን ነገር እና ይህንን ተከትሎ እንግዲህ ጉዳዩ የተፈጸመው ዓለም ባንክ ላይ ነው ባይ ዘ ዌይ። እና ይህንን ተከትሎ ጥቅምት ላይ ነው ይህ ነገር ሀፕን አድርጎ የነበረው። አሁን ነሐሴ ላይ ነው ያለ ነው። ፖሊስ በሰዓቱ በቁጥጥር ስር አውሎ በጊዜ ቀጠሮ ጉዳያቸው በፍርድ ቤት ሲታይ ቆይቶ እንግዲህ በዋስ ወጥተው ነበር የነበረው እና ጉዳያቸው በፍርድ ቤት እየታየ ነበረ። አሁን እንግዲህ በሶሻል ሚዲያ ቪዲዮ መለቀቁን ተከትሎ ይህ ቪዲዮ መለቀቁ በተጎጂዋ ቤተሰቦች በተጎጂዋና በቤተሰቦቿ ላይ የስነ ልቦናዊ ጫና የሚያመጣ መሆኑን ተከትሎ እንደገና በቁጥጥር ስር ውለው ይህን ቪዲዮ ማን እንደለቀቀ ፖሊስ እያጣራ ነው ያለው። በቁጥጥር ስር ውለዋል። ለማንኛውም ግን ይህ ቪዲዮ ከተለቀቀ በኋላ ሁሉም በነቂስ በመውጣት ሁሉም እነዚህ ሰዎች ለሕግ እንዲቀርቡ ጥሪ እያደረገ ባለበት ሰዓት ደንቆሮች ግን እየወጡ ጉዳዩን ወደ ሃይማኖት ለማዘዋወር እና የሃይማኖት ግጭት ለመቀስቀስ ጥረት ሲያደርጉ አይታችኋል። በሶሻል ሚዲያ ላይ ከጀርባ እንደምታዩት ተሳታፊዎቹ ውስጥ አንደኛዋ ክሊርሊ ምን እንደሆነች ሃይማኖቷ ያስታውቃል። ግን ሙስሊሞች ቀጠቀጡ እንደዚህ ሌላ ኦርቶዶክስ ስለሆነች ነው ያችኛዋ ምናምን የሚል የተለመደ ድንቁርና ጌም ለመጫወት እየሞከሩ ያሉ ሰዎች ስላሉ እነሱ እንድትጠነቀቁና ማንነታቸውን እንድታዩ ነው። ምንም አይነት ነገር ኮሽ ሲል እዚህ ሀገር ላይ ምንም አይነት ነገር ሲፈጠር ጉዳዩን ወደ ሃይማኖት ለማሯሯጥና ሃይማኖት ግጭት ለመቀስቀስ የሚሞክሩ ሰዎች እንዳሉ ታውቃላችሁ። አሁንም እነዚህ ሰዎች አጉል ለሃይማኖታችን እንቆርቆራለን በሚል የማይመስል ፕሮፓጋንዳ ለመንዛት እየሞከሩ ነው። ምንድነው ተጎጂዋ ሌላ ሃይማኖት ስለሆነች ነው፣ እነዚህ ደግሞ ሌላ ሃይማኖት ስለሆኑ ነው እንደዚህ እያደረጉ ያሉት ምናምን ነገር የሚል ግን ተጎጂዋም ሆኑ ጎጂዎች የሃይማኖት ስብጥር ያለባቸው የተለያዩ ሃይማኖት የሚከታተሉና ይሄ የእርስ በርስ ዝም ብሎ የተራ የሰፈር ግጭት ኦር በጓደኞች መካከል የነበረ ግጭትን የሃይማኖትና ልጅቷ በሃይማኖቷ ብቻ ተመርጣ አታክ እንደተደረገችና ታርጌት እንደተደረገች አድርገው ለመሳለም የሚሞክሩ ደንቆሮችን አሁንም እንድትጠነቀቁ ነው ይህንን ቪዲዮ እየሰራሁላችሁ ያለሁት። መጠንቀቅ ብቻ ሳይሆን ማንነታቸውን እንድትረዱና ከዚህም በኋላ እንደዚህ አይነት ነገር ኮሽ ሲል የሃይማኖት ግጭት ለመቀስቀስ ወደኋላ እንደማይሉና ኋላ ቀሮች እንደሆኑ አሁንም ማንነታቸውን በግልጽ እንድታውቁ ነው። ለማንኛውም ልጆቹ መልሰው በቁጥጥር ስር ውለው ይህንን ቪዲዮ የለቀቀውና ለተጎጂዋም እንዲሁም ደግሞ ለተጎጂዋ ቤተሰቦች የስነ ልቦናዊ ጫና እንዲፈጠር ያደረጉት እነማን እንደሆኑ ፖሊስ ደግሞ እያጣራ ነው ያለው። ለማንኛውም ግን ልጅቷን ተጎጂዋን መርዳት እንዲሁም እንድትቋቋም ማድረግ የመሳሰሉ ነገራቶች ነው ከህብረተሰቡ የሚጠበቀው። ያው
ከደንቆሮች ደግሞ የሚጠበቀውን ደንቆሮቹ እያደረጉ ይገኛሉ። ከነሱ የሚጠበቅ ነው። ህብረተሰቡ ግን ከህብረተሰቡ የሚጠበቅ ነገር አድርጎ ልጅቷን ቢያቋቁማት ጸዴ ሀሳብ ነው ማለት ነው።